አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁኝ? ደህና ነኝ አልሐምዱሊላህ። እና ቤተሰቦች ዛሬ የፍቅር ታሪክ የእውነተኛ የፍቅር ታሪክ ይዤላችሁ መጥቻለሁ ማለት ነው። አብራችሁን ቆዩ። መልካም ጊዜ እመኝላችኋለሁኝ። እንግዲህ ወደ ታሪኩ እንሄዳለን ማለት ነው። እንደምን ናችሁ ቤተሰቦቼ? ዛሬ በእውነተኛ የተመሰረተ የእውነተኛ የፍቅር ታሪክ ይዤላችሁ መጥቻለሁ ማለት ነው። ባለታሪኳ መዓዛ የ24 አመት ወጣት ነኝ ትለናለች። የፍቅር ታሪኬ እንዲሆን የምፈልገው ከዛሬ ህይወቴ የነገ ህይወቴ የተሻለ የሚያደርግልኝ አብረን ተደጋግፈን ከምንም በላይ ተከባብረን ኃላፊነት የሚወጣ ሰው ምርጫዬ ነው ትለናለች። እንደዛ ልበል እንጂ እኔም የሚጠበቅብኝን ማድረግ የሚችለውን ሁላ ያለ ስስት የምሰጥ ሰው ነኝ ትለናለች። እና በአንድ በተቀደሰ ቀን ልብለው በተሳሳተ ቀን ከያሬድ ጋር ተዋወቅን። ታሪኩ እንደዚህ ነበረ። ያሬድ እኛ የምንኖርበት ክፍለ ሀገር ብሎ እኛ የምንሰራበት መስሪያ ቤት ኮንትራት የሚሰራ ልጅ ነው። ቀስ በቀስ እንደ ማንኛውም የስንድ ስራ ባልደረባ እየተግባባን መጣን። ያሬድ ብዙ ረዥም ያልሆነ መካከለኛ ቁመት ያለው ሰውነቱ ቅርጽ በልክ ቁመት የተስተካከለ የተሰጠው ነው። አለባበሱ እንደ ነገሩ የሆነ ሰው ነው። ለነገሮች ብዙ ግድ የለውም። ዛሬም ብቻ የሚኖር ሰው ነው። አንድ ቀን ከምሳ መልስ የስራ ሰዓት እስኪደርስ ከቢሮ ፊት ለፊት ካለው የእንጨት መቀመጫ ስንጨዋወጥ በህይወታችን የተለያየ ግብ ያለን ሰዎች እንዲሁም ማንመሳሰል ሰዎች መሆናችንን ተረዳው። የመጀመሪያ ክፍያው እንደተከፈለው ልጋብዛችሁ በሚል ሰበብ ከስራ እንደወጣን ተያይዘን ሄድን። እራት ወደምንጋበዝበት ቦታ አመራን። ስለ ህይወት፣ ስለ ስራ ማውራት ጀመርን። ተግባባን። ቀስ በቀስ አብረን የምንሆንበት ጊዜ እየበዛ መጣ። ደግና ሲበዛ ብዙ አሳቢ ነው። ካለው ከማካፈል ወደ ኋላ አይልም። አንዳንዴ በስራ ብዛት ምክንያት ሳንገናኝ ስንቀር በቢሮ መስኮት አሻግሬ አያዋለሁ። ስንገናኝ እንደ አዲስ የመደናገጥ ይሁን የመደናበር ብቻ አላቅምና የሆነ ስሜት ይሰማኛል። ይህ ምን የሚለው ስሜት ነው? ከበፊቱ በተለየ ሁኔታ አይኑን ማየት ጀምሬያለሁ። የልቤ ምት መላ ሰውነቴን ነው የሚያንቀጠቅጠው። ወድጄውን አላቅም። ያሬድ ለሰው ሀሳቢ ቢሆንም ያለውን ነገር ቢያካፍልም ለራሱ ግን አያውቅም። ያላኩን ነገር በትኖ ለደሞዝ ማደረሻ ብድር አታበድርኝም ይለኛል። ያለህን በአግባቡ አትጠቀምም እለዋለሁ። ለምንድን ነው እንደዚህ የምታደርገው? ዛሬ ያለሽን አካፍለሽ ነገ እግዚአብሔር ምን እንደሚያመጣልሽ ታውቂያለሽ ይለኛል። ሁሌ እንደዚህ ነው የሚለኝ። እኔም አልከራከረውም። እግዚአብሔርም ቢሆን ያለንን የሚባርክልን ስትወትነው አይደለም። ይህ ወደፊት ነገ የምትሰራው አንተ ነህ። ባለ ነገር በአግባቡ ተጠቀም። ከምታበድርኝ በላይ ምክርሽን እየበዛብኝ እያስቸገረኝ ነው ይላል። በሚያደርገው ነገር ሀሳባችን አይገናኝም። ምንም አንድ አይነት ነገር የለንም ብዬ ለራሴ በወስንም ራሴን ማገኘው ከሱ ጋር ነው። ከራሴ ጋር ተጣላሁ። እንደምታስቢው እንደ በፊቱ
ምን እንደ ህልምሽ የሚያኖርሽ ሰው አይደለም እላለሁ። በኃላፊነት የሚኖር ሰው አይደለም። ይባስ ብሎ ለመኖር እድል የሌለው ሰው ነው። እና በዚህ መሀል ስለሱ ምን አስጨነቀኝ እያልኩኝ የእሱና የኔን አብሮ ያለ መኖር ሀሳብ ማሰብ ጀመርኩ። ምን አለ በእኔ ምክንያት ቢቀየር? እኔ ለራሴ መልሼ ጠበቃ ቆምለታለሁ። ደግሞ ወደዋለሁ፣ ከነ ወደዋለሁ። ተረቶኝ ቢቀየር ብዬ ቢለወጥልኝና አብረን በደስታ ብንኖር እላለሁ። ልቆጣጠረው ማልችለው ነገር ወደሱ ይገፋኛል። ከሱ የበለጠ በሱ በኩል ያለው ስሜት ማወቅ ፈለግኩ። ጠይቄ ያወለውን ነገር ማወቅ ፈለግኩ። እንደተለመደው በቢሮአችን ፊት ለፊት ያለው በር ላይ ተቀምጬ አስባለሁ። ከየት እንደመጣ ሳላቅ ማዕዚ የሚል ድምጽ ሰማሁ። ይሁን ነገር ሲወረኝና ሲሰማኝ ይሰማኛል፣ ግን አላደረኩትም። ወይ አቤት አልኩት። ነገሮች እንዳይታወቁብኝ ጥረት ለማድረግ ሞከርኩ። ከዛም ተነስቼ ወደ ቢሮአችን የሚሄድ መንገድ መረጥኩ። ማዕዚ ብሎ ጠራ። ከዛ ወይ አልኩት። አንዴ ላናግርሽ ትችላለህ አልኩትኝ። ላንቺ ልዩ ቦታ አለኝ። ጥሩ ቦታ እንድትደርሽልኝ እፈልጋለሁ። አስተሳሰብሽ ደስ ይለኛል። ቅን እናትሽ፣ ሰው የምትመክሪበት መንገድ ደስ ይለኛል። እና ብሎ አንድ አዲስ የተቀጠረ ፍቅሩ ይባላል ጥሩ ሰው ነው፣ ከሱ ጋር ብትሆኚ ላንቺ መልካም ነው አለኝ። እጄ ላበላብ ሆነ። እኔ ለምንም የማን ሰው አይደለም አለኝ እየሳቀ እንደ ቀልድ። ልቤ ተኮማተረ፣ ሽንፈት ተሰማኝ። እሺ ቻው ብዬ ወደ ቢሮ የሚያስገባው መንገድ ይዤ ሄድኩኝ። እምባይ ፈሰሰ። ምን እያለ ነው? ጭራሽ በአማራጭ ሆነልኝ። እንደወደድኩት ገብቶ ነው ወይስ ራሱ ዝግጁ እንዳልሆነ ሊነግረኝ ነው? በዚህ ምክንያት እንግዲህ ያልነበር ከሱ ማራቅ የጀመርኩት። በዙ ግን የሰበብ እየፈለገ መምጣቱን አላቆመም። ፍቅሩ ግርማ ሞገስ ያለ ሰውና ኃላፊነት የሚሰማው ሰው ነው። በሳል ሰው ነው ይለኛል። እኔ እና እሱ ለማጋባት ቆርጠ ተነስተሃል እንዲለዋለሁ። ምን አለበት ላንቺ ጥሩ ነገር ተመኘውልሽ ይለኛል። እንደ ቀልድ አድርጌ እኔም ወደው አንተን ነው፣ ከአንተ ጋር ነው መኖር የምፈልገው። እኔ እንደዛ አይነት ሰው አይደለሁም። እኔ ለዛ ኃላፊነት ዝግጁ አይደለሁም አለኝ። ምን ማለት ምን እንዳለብኝ አላውቅም። በእንደዛ አይነት ሁኔታ ምን ማለት እችላለሁ? ባለ ታሪኳ መዓዛ ምን ትመክሩኛላችሁ ትላለች። ታሪኳን አጋርታችኋለች። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ አስተያየት ኮሜንት አስቀምጡ። ከልብ እናመሰግናለን። መልካም ቆይታ ይሆንላችሁ።